ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። ትግራይ በአዲስ አበባ መከረች በሚል እየተካሄደ ያለው የምክክር መድረክ ተቀባይነት የሌለው መሆኑን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል በአዲስ አበባ እየተካሄደ ያለውን ምክክር አስመልክቶ ሀሳባቸውን በማህበራዊ ትስስር ገጻቸው ያጋሩ ሲሆን የትግራይ ሕዝብ ሰብአዊና ህገ መንግስታዊ መብቶቹ ማክበር ከሁሉም በላይ የሚቀድም ተግባር ነው ብለዋል። አክለውም የአዲስ አበባ ነዋሪዎች በስመ ምክክር የሚመክሩት አዲስ አበባ በመወከል እንጂ የትውልድ ብሔራቸው ወይም የተወለዱበትን ክልል በመወከል አለመሆኑን የገለጹት አቶ አማኑኤል ይህም አዲስ አበባ የሁሉም ብሔር ብሔረሰቦች ተወላጆች መኖሪያ በመሆኗ ነው ብለዋል። ስለሆነም አዲስ አበባ እንደ ከተማ ስትመክር በነዋሪዎቿ ትወከላለች። ከዚህ ውጭ አዲስ አበባዎች ወይም በሆነ ምክንያት ወደ ከተማዋ የተጓዙ ሰዎች የተወለዱበትን ክልል ብሔር ወይም ብሔረሰብ ወክለው ተመካሪ ወይም መካሪ ሊሆኑ አይችሉም ያሉት አቶ አማኑኤል ስለሆነም ሀገራዊ ምክክር ኮሚሽኑ በአዲስ አበባ፣ ኦሮሚያ፣ አማራ፣ ሲዳማ፣ አፋር፣ ሶማሌና ሌሎችም መከሩ የሚል ዜና ከዚህ በፊት ያልተነገረን ሲሉ ያስረዳሉ። የትግራይ ሕዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናውን ቀምተውና በትነው ሲያበቁ ትግራይ በአዲስ አበባ መከረች በሚል ሰበብ የሴራ ማሟያ ሊያደርጉት የሚተውኑት ድራማ ተቀባይነት የለውም ሲሉም አስፍረዋል። የተቋረጠው የመንግስት ሰራተኛው ደሞዝ ተከትሎ በትግራይ ማዕከላዊ ዞን በአበርገሌ ጭላ ወረዳ የመማር ማስተማር ሂደት ሙሉ በሙሉ መቋረጡ የወረዳው ትምህርት ጽሕፈት ቤት ገለጸ። በደሞዝ ክልከላ ምክንያት በአበርገሌ የጭላ ወረዳ የመማር ማስተማር ሂደት ሙሉ በሙሉ መቆሙን የወረዳው ትምህርት ጽሕፈት ቤት አስታውቋል። ለንጉስ አማረ ዘገባ ብርቱካን ጌታዬ። የኢትዮጵያ መንግስት የትግራይ በጀት መከልከሉን ተከትሎ የመንግስት ሰራተኞች መምህሩን ጨምሮ ደሞዝ መቋረጡ ይታወቃል። ይህ ሁኔታ ታዲያ በመማር ማስተማር ሂደቱ ላይ እንቅፋት እየፈጠረ ሲሆን በአበርገሌ የጭላ ወረዳ 46 ትምህርት ቤቶች የመማር ማስተማር ሂደት ሙሉ በሙሉ ማቆማቸውን የወረዳው ትምህርት ጽሕፈት ቤት ኃላፊ መምህር ጊዜያዊ ተክላይ ይናገራሉ። ማህያ ብዘይ ምኽፋሉ ገዛ ክራይ ክኸፍል ይከኣለ ምግቢ ክረክበ ይከኣለ መምህር ደሞዝ ባለመከፈሉ ቤት ክራይ መክፈል ምግብ ማግኘት አልቻለም። ስለዚህ ከባድ ችግር ውስጥ ስለገባ ችግሬ ይፈታልኛል ወዳለው አካባቢ የቀን ስራ ለመስራት ወደ ቤተሰብም እየሄደ ነው ያለው። ያለፈውን የ16 ወራት ደሞዝ ሳይከፈለው አሁንም ባለመከፈሉ ቤተሰቡን መምራት አልቻለም። ተማሪዎቹ ተበታትነዋል። በወረዳው የሚገኙ 41 ከአንደኛ እስከ 5ኛ ክፍል የሚያስተምሩ የመጀመሪያ ደረጃ ትምህርት ቤቶች እንዳሉ የጠቆሙት ኃላፊው በወረዳው ትምህርታቸውን ሲከታተሉ የነበሩ 28000 ተማሪዎች ከትምህርት ገበታ ውጭ መሆናቸውንና ከ1000 በላይ መምህራንና የትምህርት አመራሮች ደግሞ መበተናቸውን ገልጸዋል። ከሄድ መሃር ምስትመሃር ክሳብ ዕለት 18 ናይ ሓለፈ ዓርቢ የመማር ማስተማር ሂደቱ እስካለፈው አርብ ዕለት 18 ድረስ የተወሰነ መልኩ ችግራቸውን ተቋቁመው ሲያስተምሩ ቆይቷል። እንደ ወረዳ 46 ትምህርት ቤቶች ነው ያሉን። በእነዚህ ከ28000 በላይ ተማሪዎች ትምህርታቸውን ይከታተሉ የነበሩ እና ከ1000 በላይ ትምህርት ማህበረሰብም ጨምሮ ትምህርት ተቋርጧል። መምህራን ለጥያቄያቸው መልስ ባለማግኘታቸው የመማር ማስተማር ሂደት ሊቆም እንደቻለና የተፈጠረው ችግር ደግሞ ከወረዳው አቅም በላይ መሆኑንም መምህር ጊዜያዊ ተክላይ ገልጸዋል። ካብ ኢድና አፍ ዝኾነት ምግበይ መዓልታ ክፉልን እዩ ዘለት መምህሩ ከእጅ ወደ አፍ ነው የሚኖረው። እሱንም በወቅቱ ክፈሉን ነው የሚለው። ህዝቤን ላገልግል ቤተሰቤንም ልምራ ነው እያለ ያለው። ስለዚህ ለዚህ ደሞዝ አለመክፈል አግባብነት የለውም ነው የምለው። በኢትዮጵያ መንግስት እየተደረገ ያለው የበጀትና ሌሎች ክልከላዎች በፕሪቶሪያው ስምምነት መሰረት መፍትሄ እንዲበጅለትም ጠይቀዋል። የኢትዮጵያ ቤተሰብ መምሪያ ማህበር ሰሜን ቅርንጫፍ በትግራይ በተደረገው የነዳጅ ክልከላ ምክንያት የሚሰጠው የሕክምና አገልግሎት እንቅፋት እንደገጠመው ገለጸ። ማህበሩ የሚሰጠውን አገልግሎት እንዲቀጥል በጊዜያዊነት የነዳጅ ድጎማ፣ በዘላቂነት ደግሞ የኤሌክትሪክ ተሽከርካሪዎችና የሶላር ግብዓት ድጋፍ እንዲደረግለት ጠይቋል። ስለሻጎስ
የኢትዮጵያ ጤና ሚኒስቴር በሚሰጠው የሕክምና አገልግሎት ላይ ለህዝቡ 40% አገልግሎት እንደሚሸፍን በዘርፉ ያሉ አመራሮች የሚመሰክሩለት የኢትዮጵያ ቤተሰብ መምሪያ ማህበር በሚሰጠው የክፍያ አገልግሎት በዝቅተኛ የኑሮ ደረጃ ላይ የሚገኙ ማህበረሰብ አካላት በቁጥር አንድ ተመራጭ መሆኑ ይገለጻል። በኢትዮጵያ ቤተሰብ መምሪያ ሰሜን ቅርንጫፍ በመቀለ ሞዴል ክሊኒክ የአገልግሎት ተጠቃሚ የሆኑት ወገኖችም በትንሽ ክፍያ አገልግሎት ማግኘታቸውን ያስረዳሉ። ተሐከመጽ ጽቡቅ አገልግሎት ይሆናለው። የህክምና አገልግሎት ለማግኘት ነው የመጣሁት። ጥሩ አገልግሎትም አግኝቻለሁ። የተጠየቅኩት ክፍያ ከግል ሆስፒታሎች ጋር ሲነጻጸር ዝቅተኛ ነው። ሌሎች በርካታ እናቶችም ማህበሩን ምርጫ በማድረግ የወሊድ አገልግሎት እየተጠቀሙ ይገኛሉ። እና እዚህ ጋር የመጣ ነው ያው የወሊድ አገልግሎት ለማግኘት ነው የመጣ ነው። ልጄን አይመጣሽ ይዘ የመጣሁት ልጄን ይዘ የመጣሁት እና እዚህ ጋር ከዛ ፊትም እዚህ ጋር ስንገለገል የነበር ነው። በኢትዮጵያ ቤተሰብ መምሪያ ማህበር ሰሜን ቅርንጫፍ የመቀለ ሞዴል ክሊኒክ ክሊኒካል ማናጀር አቶ ደስታ መብራቱ ማህበሩ ለተገልጋዮች ከማዋለድ አገልግሎት ጀምሮ ዘርፈ ብዙ አገልግሎት በመስጠት ላይ የሚገኝ ቢሆንም በትግራይ የተደረገው የነዳጅ ክልከላ በዚሁ ከቀጠለም በአምቡላንስ አለመኖር በነዳጅ እጥረት የሰው ህይወት እስከ ማጣት ደረጃ ሊደረስ እንደሚችል ያላቸውን ስጋት ያስረዳሉ። የነዳጅ ሁኔታ በጣም አስቸጋሪ ሁኔታ ላይ ደርሰዋል። ይሄ ደግሞ የነዳጅ ሁኔታው ደግሞ ከኛ ስራ ጋር በጣም የተቆራኘ ነው። ያለ ነዳጅ ምንም አይነት ስራ መስራት አንችልም። ለምሳሌ እንኳን ሲምፕሊ ብናይ የምንሰራው ስራዎች በሲስተም ነው የምንሰራው፣ ዲጂታል ቤዝድ ማለት ነው። መብራት በተደጋጋሚ በሚጠፍበት ሰዓት የምንጠቀመው ጄኔሬተር ነው ማለት ነው። ጄኔሬተር ደግሞ ያለ ነዳጅ ታሳቢ ማድረግ አይቻልም። ስለዚህ ኤኒ ክሊንት ደግሞ ወደኛ አገልግሎት ለመጠቀም ሲመጣ ያው ነዳጅ ከተቋረጠ ምንም ሰርቪሱ ኦልሞስት ቆመዋል ማለት ነው። ምክንያቱም ያለ ሲስተም አንሰራም። ያለ ሲስተም ከማንሰራ ከሆነ ደግሞ ነዳጅ ከሌለ ይሄ ሲስተም አይሰራም ማለት ነው። ሌላ ደግሞ እንደ በስነ ተዋልዶ ደረጃ ላይ ስንሰራ የወሊድ ግልጋሎት አንዱ ነው ማለት ነው። የወሊድ ግልጋሎት ደግሞ እንደ ኢመርጀንሲ ተደርጎ ነው ኮንሲደር የሚደረገው። ስለዚህ የአምቡላንስ ሰርቪስ አለ ማለት ነው። የአምቡላንስ ሰርቪስ ሲታሰብ ደግሞ ነዳጅ የግድ ይላል ማለት ነው። ስለዚህ ነዳጅ ደግሞ እኛ ካጣን ብዙ ጊዜ አድርገናል ማለት ነው። የነዳጅ ድጎማዎች በጣም እያጣን ነው። ስለዚህ ደግሞ እነዚህን ካጣን ደግሞ ያለ አምቡላንስ ደግሞ እነዚህ ኢመርጀንሲ ሰርቪሶች ለመስጠት በጣም አዳጋች ሆኖብናል። አንድ ተገልጋይ በሰዓቱ ልትደርስለት ነው። የህይወቱን ለማዳን የግድ በሰዓቱ መድረስ አለብክ ማለት ነው። በሰዓቱ እየደረስክ ካልሆነ አስቸጋሪ ነገሮች፣ ሁኔታዎችን ይፈጠራሉ። እስከ ህይወት ማጣት ሊደርስ ይችላል። ባይደርስም እስከ ህይወት ማጣት ግን ሊደርስ ይችላል በዚህ ከቀጠለ ማለት ነው። ስለዚህ የኢመርጀንሲ ሰርቪሶች በማይሰጡበት ሰዓት እኛ ደግሞ ተመልሰን እንደ ህክምና እንደ ግልጋሎት ሰጪ በሰዓቱ ማንገኝበት ሁኔታዎች ሊፈጠሩ ይችላሉ ትራንስፖርት ከሌለ እና እነዚህ ጉዳቶች በጣም ትልቅ ስጋት ውስጥ ከተውናል። ባያጋጥመንም ግን ትልቅ ስጋት ውስጥ እየከተተን ይገኛል ማለት ነው። የቅርንጫፉ ስራ አስኪያጅ አቶ ደስታ ኪዳኑ ማህበሩ ለማህበረሰቡ የሚሰጠው አገልግሎት በማስፋት የሰው ኃይልን በማጠናከር አገልግሎት ለመስጠት አቅዶ የሚንቀሳቀስ መሆኑን የገለጹ ሲሆን ለዚህም በበጎ አድራጎት ድርጅቶች የሚደረገው ድጋፍ ከጊዜ ወደ ጊዜ እየቀነሰ በመሆኑም ቅርንጫፉ ራሱን እንዲችል መጠነኛ ክፍያ ማስከፈል መጀመሩን አስረድተው ሆኖም በሚያጋጥመው የነዳጅ እጥረትና መብራት መጥፋት የአገልግሎት ተጠቃሚዎች እንዳይጉላሉ ባለሀብቶችና የበጎ አድራጎት ድርጅቶች የኤሌክትሪክ መኪኖችና የሶላር ግብአት ድጋፍ በማድረግ እናት ደህና ልጅም ጤና ሆነው እንዲገለገሉ በማድረግ በጎ ምግባሮቻቸውን እንዲወጡ ይጠይቃሉ። የኢትዮጵያ መንግስት ወደ ትግራይ ገባ የነበረው ነዳጅ በመከልከሉ ምክንያት በትግራይ ትራንስፖርት አገልግሎት ላይ ከባድ ችግር እያደረሰ እንደሚገኝ ተገለጸ። ስለሆነም መንግስት አፋጣኝ መፍትሄ ሊያደርግበት ይገባል ሲሉ ተገልጋዮች ገልጸዋል። ለተስፋ የታደሰ ዘገባ አሰፋ ካሳ። የኢትዮጵያ መንግስት ወደ ትግራይ ይገባ የነበረው ነዳጅ በመከልከሉ ምክንያት በትግራይ የትራንስፖርት አገልግሎት ላይ ከባድ ችግር እያደረሰ ይገኛል። በመቀለ ላጭ መናኸሪያ ላይ ተሳፋሪዎች ከቦታ ወደ ቦታ የሚያደርጉትን እንቅስቃሴ በጣም በአስቸጋሪ ሁኔታ ላይ እንደሚገኙ በመግለጽ የህዝቡ እንግልት ለማቆም ፈጣን መፍትሄ ሊያደርግ ይገባል ሲሉ ተገልጋዮች ይገልጻሉ። አይተነጸልናን እኮ ኢትዮጵያውያን ኮይና ዜግነት ኢትዮጵያ ዘለኔና እኛ ኢትዮጵያውያን ነን። የኢትዮጵያ መንግስት ለትግራይ ህዝብ ለምን እንደሚበድል ሊገባን አልቻለም። በትግራይ ላይ እያሳየው ያለው ጭካኔ በዓለም ታይቶ አይታወቅም። በነዳጅ እጥረት ምክንያት ብቻ አይደለም እየተዘጋን ያለ ነው። በካሽ ብር እጥረት እየተሰቃየን እንገኛለን። ተዘግተን አንሞትም። ያለን አማራጭ እንድንጠቀም እንገደዳለን። ሕጂ ብሰንበት መጻናይት ማሰንበት ኳ በ850 እናመጽና ካብ ዓድዋ ንመቀለ ከአድዋ ወደ መቀለ በ850 ነበር ባለፈው ሳምንት የመጣ ነው። አሁን እጥፍ ጨምሯል። በሰላማዊ መንገድ ይሁን በሌላ አማራጭ ይህ ችግር ሊፈታ ይገባል። ተዘግቶብን አንኖርም። ካብ ደገ ደገውን ዝኸዳለዋ ናሽተይ ሰነካውና እስካብ 2000 ገለ በጽሕኒ
ከሽሬ መቀለ በ1200 ብር ነበር የመጣ ነው። አሁን ግን ከ1500 ብር በላይ እየከፈልን እንገኛለን። የትግራይ ህዝብ በነዳጅ እጥረት ምክንያት እየተጉላላ ይገኛል። ይህንን ችግር በፍጥነት መፈታት አለበት። በላጭ መናኸሪያ ያገኘናቸው የመኪና አሽከርካሪዎች በበኩላቸው የ1 ሊትር ነዳጅ ከ700 እስከ 800 ብር በመድረሱ ምክንያት ከታሪፉ ጋር ስላልተመጣጠነ ስራ ማቆማችን አይቀርም ሲሉም ይገልጻሉ። መስመርና ካብ መቀለ መገሲን ሽረ ዓድዋ አክሱም ዘሎ እስካሁን ትጨለለ መስመሪ የምሰራበት ከመቀለ ተነስተን ሽረ ዓድዋ አክሱም እስከ እንትጮ ያለው መስመር ነው የምሰራው። አሁን ለ1 ሊትር ናፍጣ ከ700 እስከ 800 ብር ደርሷል። በጣም በውድ ዋጋ ነው እየገዛን ያለ ነው። ከታሪፉ ጋር ምንም አይመጣጠንም። በዚህ ታሪፍ ህዝቡን ለማስከፈል ደግሞ በጣም ይከብዳል። በላጭ መናኸሪያ የነበረው የስራ ሁኔታ በጣም ጥሩ ነው የነበረው። አሁን ግን ባለመኪኖች ወደ መኖሪያ ቤታቸው እየወሰዷቸው ነው ያለው። ስለዚህ መንግስት አፋጣኝ መፍትሄ ያድርግበት እንላለን። የላጭ መናኸሪያ አስተባባሪ ወይዘሮ አስር ተክሉ በበኩላቸው የኢትዮጵያ መንግስት ነዳጅ መከልከሉ ተከትሎ በትግራይ ህዝብ ላይ ያደረሰው ያለው በደል የትግራይ ህዝብና መንግስት አፋጣኝ መፍትሄ ሊያደርግበት ይገባል ሲሉም ይገልጻሉ። ታሪፍን ናይ ነዳጅ ዋጋን አይመጣጠንም። ታሪፍና የነዳጅ ዋጋ አይመጣጠንም። ማህበረሰቡ ወደ አካባቢያችን እንሄድና መፍትሄ እስኪመጣ መኪኖቻችን ወደ ቤታችን ወስደን እናስቀምጥ እያሉ ይገኛሉ። በላጭ መናኸሪያ የኤሌክትሪክ መኪና አንዲት ብቻ ነው ያለችው። መንግስት ሆነ ባለ ሀብቶች ለመፍትሄው ሊያስቡበት ይገባል። አሁን ላይ በትግራይ ባለው የነዳጅ እጥረት ምክንያት በመቀለ ከተማ ለሚገኘው ማህበረሰብ ንጹህ የመጠጥ ውሃ ማቅረብ እንዳልቻለ የመቀለ ከተማ የውሃ አገልግሎት ጽሕፈት ቤት ገለጸ። ስለሆነም በማህበረሰቡ ዘንድ እየደረሰ ያለውን የንጹህ መጠጥ ውሃ አቅርቦት ችግር ለመቅረፍ ያለውን የነዳጅ ችግር ለመፍታት የሚመለከታቸው አካላት በትኩረት ሊሰሩበት ይገባልም ብሏል። ለመርሃዊ ተስፋይ ዘገባ ፍሬህይወት ወልደመድህን። የመቀለ ከተማ ማህበረሰብ የዕለት ተዕለት የንጹህ መጠጥ ውሃ አቅርቦት ፍላጎት ከ120 ሺህ ሜትር ኪዩብ በላይ እንደሆነ ያስረዱት የመቀለ ከተማ የውሃ አገልግሎት ጽሕፈት ቤት ኃላፊ ዶክተር አሸናፊ ዘአብርሃም አሁን ላይ ለማህበረሰቡ ተደራሽ እየተደረገ ያለው ግን በጣም ዝቅተኛ መሆኑን ያስረዳሉ። ካብ ጉዳጉድን ወሎ ካብተን መቀለ ግድብ ዘላትና አብዛኛው 30 ሺህ ሜትር ኪዩብ ስለዚህ ከጉድጓዶቹም ይሁን ካለችን ማዕከላዊ የሆነች ግድብ አሁን ላይ ያገኘን ያለነው 30 ሺህ ሜትር ኪዩብ ነው። ይህ ማለት ደግሞ የ90 ሺህ ልዩነት አለን ማለት ነው። ይህን ሰፊ ልዩነት ለማጥበብ በርካታ ስራዎች ይጠይቃሉ ማለት ነው። ይህ ብቻም አይደለም። የመብራት ያለው አሁናዊ ሁኔታ እንዲሁም ባለው የስፔር እቃዎች በቅርብ አለማግኘትና በተፈጥሮ የአካባቢ ውሃ ጨዋማ በመሆኑም በመስመሮች መደፈን 30 ሺህ ሜትር በራሱ ተደራሽ አትሆንም። ስለዚህ ከፍተኛ የሆነ መቆራረጥ ነው ያለው። አሁን ላይ በትግራይ በተፈጠረው የነዳጅና ሌሎች አቅርቦቶች ችግር ምክንያት ለማህበረሰቡ ፍትሐዊ የሆነ የንጹህ መጠጥ ውሃ አቅርቦት ማቅረብ በጣም አስቸጋሪ እንደሆነ ዶክተር አሸናፊ ያስረዳሉ። ናይ ገረብ ሰገንን ናይ ተንጎዳጉድን አሜሪካ ናብ 30 ሺህ አካባቢ ዝኮን ምርት ማይ 30 ሺህ ሜትር በሚገባው ልክ አምርተን በበቂ ሁኔታ ለማህበረሰቡ ለማካፈል ትልቁ እንቅፋት እየሆነብን ያለው የመብራት መቆራረጥ ነው። እንዲሁም አሁን ያለው ወቅታዊ ሁኔታ የስፔር አቅርቦት ችግር ነው። ይህ ደግሞ በእኛ አቅም ብቻ የሚፈታ አይደለም። ስለሆነም በማህበረሰቡ ዘንድ እየደረሰ ያለው የንጹህ መጠጥ ውሃ አቅርቦት ችግር ለመቅረፍ ያለውን የነዳጅ ችግር ለመፍታት የሚመለከታቸው አካላት በትኩረት ሊሰሩበት ይገባል ሲሉም ጥሪ አቅርበዋል። የትግራይ የሃይማኖት ተቋማት ጉባኤ የትግራይ ህዝብ ፍትህ፣ ሰላምና ሰብአዊነቱ እንዲረጋገጥለት ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡ። በአሁኑ ወቅት በትግራይ ከባድ ችግር አጋጥሟል ያለው ጉባኤው የበጀት፣ የነዳጅ፣ የመድኃኒትና ሌሎች ወሳኝ አገልግሎቶች ሙሉ በሙሉ በመቋረጡ ህጻናት፣ አረጋውያንና ህሙማን ለተደራራቢ ችግር መጋለጣቸውን ገልጿል። መንግስት ሰራተኛው በተለይም መምህራን ደሞዝ በመከልከላቸው ማህበራዊና ኢኮኖሚያዊ ችግር እንደገጠማቸው የገለጸው ጉባኤው ተማሪዎቹም ትምህርታቸውን በማቋረጥ ከትምህርት ገበታ እንዲርቁ እየተገደዱ ነው ብሏል። የትግራይ ህዝብ በረሃብ እንዲሰቃይ ተፈርዶበታል ያለው የትግራይ ሃይማኖት ተቋማት ጉባኤ ከቀያቸው ተፈናቅለው በተደራራቢ ችግር የሚገኙ ተፈናቃይ ወገኖች በሰብአዊ እርዳታ፣ በመድኃኒትና በመጠለያ እጦት በሞት አፋፍ ላይ እንደሚገኙ ገልጿል። በመሆኑም የኢትዮጵያ መንግስት ጨምሮ ሁሉም አካላት ሰብአዊ ተደራሽነትን እንዲመልሱ መድኃኒት፣ ምግብ፣ ነዳጅና የፋይናንስ እጥረት በፍጥነት ሊፈቱ ይገባልም ብሏል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ አህጉራዊና ዓለም አቀፍ ተቋማትም በትግራይ የተጣለው የበጀት፣ የነዳጅ፣ የመድኃኒትና የህዝብ አገልግሎቶች እንዲመለሱ ጫና እንዲያሳድሩ የትግራይ የሃይማኖት ተቋማት ጉባኤ ጥሪ አቅርቧል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ሁሉም የሚመለከታቸው አካላት ጥረትና ጫና እንዲያደርጉም የትግራይ የሃይማኖት ተቋማት ጉባኤ ጥሪ አቅርቧል።
በመጨረሻ በአሁኑ ወቅት በትግራይ እየታየ ያለው አለመረጋጋትና ስጋት ሰብአዊ ቀውሱን እያባባሰው እንደሚገኝ አዲስ ስታንዳርድ ዘገበ። አዲስ ስታንዳርድ እንደዘገበው በትግራይ አሁን እየታየ ያለው የተረጋጋ ሰላም አለመኖር ሰብአዊ ቀውሱን እያባባሰው መሆኑን በመግለጽ ይህም የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተፈጻሚ ባለመሆኑ ነው ብሏል። የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመት ቢያልፈውም ትግራይ ውስጥ ያለው ሁኔታ ግን የስምምነቱ አፈጻጸም በተጨባጭ ምን ሁኔታ ላይ እንደሚገኝ ጥያቄ እንዲያጭር የሚያስገድድ ነው ብሏል። ስምምነቱ የጥይት ድምፅ ማስቀረት ቢችልም ሰብአዊ ቀውሱ ግን ወደ ከፋ ሁኔታ መድረሱን ይህም በቁጥር መግለጽ እንደሚችል አንስቷል። እንደ አዲስ ስታንዳርድ ዘገባ በሕጻጽ የስደተኞች መጠለያ ከግንቦት 2017 ዓ.ም ወዲህ 333 ሰዎች በመድኃኒትና በምግብ እጥረት መሞታቸውን አሳይቷል። በአድዋ ከጥቅምት 2018 ዓ.ም ጀምሮ 125 ሰዎች በምግብና በመድኃኒት እጦት መሞታቸውንም ባወጣው ዘገባ አስታውቋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም